በእውነቱ እኔ አንድ ሰው ነኝ። በእውነቱ እኔ አንድ ሰው ነኝ። የኔ መኖርና አለመኖር የተቃጣውን ወይም የተቃጠለውን የኢትዮጵያ ጭቁን ሕዝብ አብዮታዊ ሰደድ የሚያቆም አይደለም፣ የለም። አንድ በጣም የበረደች ጥይት በሙሃይቲ አካባቢ ገብታ ስለነበረ ያኔውኑ ሐኪሞች ወይም ደግሞ የሕክምና ባለሙያዎች ጥይቱን አውጥተውልኝ እንደምታዩት ጾም ስራዬ ላይ እገኛለሁ። ኢህአፓ በኮሎኔል መንግስቱ ኃይለማርያም ላይ ያደረገው የግድያ ሙከራ በገጠመኞች የታጀበ የህይወት ጉዞ ሌተና ጄኔራል ሐዲስ ተድላ እንዳሰፈሩት መስከረም 13 ቀን 1969 ዓ.ም ኢህአፓ በኮሎኔል መንግስቱ ላይ የግድያ ሙከራ አደረገ። ሙከራ የተደረገው ኮሎኔል መንግስቱ ቢሮ አምሽቶ ከምሽቱ 1 ሰዓት ላይ ከታላቁ ቤተ መንግስት ተነስቶ ወደሚኖርበት ወደ 4ኛ ክፍለ ጦር ያመራ ሳለ ነበር። የግድያ ሙከራ የተደረገው በሻዕቢያ ወይም ጀብሃ በሰለጠኑ ሰዎች አማካኝነትና ተባባሪነት በቅድሚያ በተካሄደ ጥናት ሲሆን የተመረጠው ስፍራም 4ኛ ክፍለ ጦር ግቢ ከመድረሱ በፊት ባለው ብቸኛ ጎዳና ላይ ነበር። በዚህ መሰረት አብዮት አደባባይ አሁን መስቀል አደባባይ ተብሎ በሚጠራው አካባቢ ላይ የደብረ ዘይት መንገድና ወደ ለጋር የሚያመራው ጎዳናም በሚያገናኝበት መስቀለኛ ስፍራ ላይ ገዳይ ምድቦች ከመንገዱ ግራና ቀኝ በመጠበቅ የኮሎኔል መንግስቱ ላንድ ሮቨር መኪና ስፍራውን ስታቋርጥ ተኩስ ከፈቱ። በዚሁ ጊዜ በአካባቢው ሊንቀሳቀስ የሚችለውን ህዝብ ለማደናገር በተለያዩ ስፍራዎች ላይ የተጠመዱ ፈንጂዎች እንዲፈነዱ ተደረገ። የዚያን ዕለት በወቅቱ ቤት ስለነበርኩ ፍንዳታውን ሰምቼ ከቤት እንደወጣሁ አስታውሳለሁ። ይሁንና በጊዜው በከተማው ውስጥ የተኩስ ድምጽ መስማት የተለመደ ስለነበር ፈንጂው ምናልባት ይህን ሁኔታ የበለጠ ለማባባስና ህዝቡን ለማሸበር የተደረገ እንደሆነ በመገመት ወደ ቤት ተመለስኩ። የደርግ ሊቀመንበር የነበሩት ብርጋዴር ጄኔራል ተፈሪ በንቲ በጊዜው የሚኖሩት እኔ ከምኖርበት አፓርትመንት አጠገብ በሚገኝ ቪላ ቤት ውስጥ ስለነበር በዚያው ሰዓት ቤታቸው ነበሩ። በኮሎኔል መንግስቱ ላይ ግድያ ሙከራ ስለመደረጉ የሰማሁት ከሌሊቱ 6 ሰዓት አካባቢ ሲሆን በዚያን ጊዜ ኮሎኔል መንግስቱ ቆስሎ ጦር ኃይሎች ሆስፒታል ሕክምና ላይ ነበር። ይህን ጊዜ ሰምተን እኔና ኮሎኔል ተስፋዬ ገብረኪዳን ወደ ጦር ኃይሎች ሆስፒታል ስንሄድ ኮሎኔል መንግስቱ ሕክምና ተደርጎለት በደህና ሁኔታ ላይ ሆኖ አገኘነው። የሕክምና ሰዎች እንደገለጹልን በግድያ ሙከራው ኮሎኔል መንግስቱ ጭኑ ላይ በጥይት ተመቶ ወደ ሆስፒታል እንዳመጡትና እዚያም የሆስፒታሉ ቀዶ ጥገና ሐኪም ወይም ሰርጅን ዶክተር ግዛው ፀሐይ ጥይቷን በቀዶ ሕክምና ስላወጣት በጊዜው ኮሎኔል መንግስቱ ምንም የጤና ችግር እንደሌለበት ነገሩን። በማግስቱ ኮሎኔል መንግስቱ በስራ ገብተው ተገኝተው ከሁሉም ሊቃነ መናብርት ጋር በቴሌቪዥን በመታየት የኢህአፓ ግድያ ሙከራ ሙሉ በሙሉ መክሸፉን ህዝቡ እንዲያውቅ አደረገ። ኮሎኔል መንግስቱ ከግድያ ሙከራ ሊያመልጥ የቻለው ላንድ ሮቨሩ ላይ ተኩስ እንደተከፈተ ሾፌሩ ፍጥነቱን ጨምሮ በቀጥታ በቅርብ ወደሚገኘው 4ኛ ክፍለ ጦር በማምራትና የበር ዘቦቹን ጥሶ ወደ ግቢው መግባቱ ነበር። በተኩስ ሩምታው የመኪናዋ የጎንና የፊት መስታወቶች የተሰባበሩ ሲሆን መኪናው ውስጥ ከነበሩ ሰዎች መካከል በጥይት የተመቱት ኮሎኔል መንግስቱና አንድ አጃቢው 10 አለቃ ዮሐንስ ብቻ ነበሩ። በኋላ በተገኘው የደህንነት መረጃ መሰረት የገዳይ ቡድኑ ከሻዕቢያ የኤርትራ ተገንጣይ ቡድን ተመልምሎ እንደተላከ፣ መሳሪያዎቹ ደግሞ ከሰንዳፋ የፖሊስ ማሰልጠኛ ጣቢያ የተሰረቁ መሆናቸው ተረጋግጧል። በፖሊስ ሰራዊት ውስጥ በኢህአፓ የተመለመሉ ሰዎች መኖራቸው የታወቀ በመሆኑና የግድያ ሙከራው ደግሞ በሻዕቢያ በመደረጉ ኢህአፓና ሻዕቢያ የቀረበ ግንኙነት እንደነበራቸው ለማረጋገጥ ተችሏል። ይኸውም ኮሎኔል መንግስቱ ለኢትዮጵያ አንድነት የጸና አቋም ያለው ብሔርተኛ ሰው ነው እየተባለ ስለሚነገርና
በወቅቱ በአንድ በኩል ሻዕቢያ የእርሱን መወገድ አጥብቆ ይፈልግ ስለነበር፣ በሌላ በኩል ደግሞ ኢህአፓ በራሱ ዓላማ የኮሎኔል መንግስቱን መገደል ስለሚፈልግ የሁለቱ ድርጅቶች ፍላጎት ተመሳሳይ ሆኖ ነበር። ከጊዜ በኋላ የኢህአፓ አመራር አባል የሆነው ክፍሉ ታደሰ ያ ትውልድ በሚለው የኢህአፓ ታሪክ መጽሐፍ ውስጥ ኮሎኔል መንግስቱ ከህዝብ ድርጅት ጽህፈት ቤት ጋር በመሆን ኢህአፓን ለማጥፋት በመነሳቱ ድርጅታቸው እርሱንና ከደርግ አባሎች ተካቱሉና ሻለቃ ጌታቸው ሽበሺ እንዲገደሉ መወሰኑን በይፋ ጽፏል። ከዚህ የግድያ ሙከራ በኋላ ነበር በኢህአፓ ላይ ተጠናከረ ዘመቻ መካሄድ የተጀመረው። በመሰረቱ የኢህአፓን ፖለቲካዊ እንቅስቃሴ ለመቀነስና ብሎም ድርጅታዊ ህልውናውን ለማዳከም እርምጃ መውሰድ የተጀመረው የህዝብ ድርጅት ጊዜያዊ ጽህፈት ቤት እንደተቋቋመና ኢህአፓ አብሬ ያልሰራም ብሎ መድረኩን ጥሎ ከሄደ በኋላ ነበር ማለት ይቻላል። ከዚያም የቀራኒው ደረጃ እየጨመረ ሲሄድ በኢህአፓ ላይ የሚወሰደው እርምጃ መጠነ ሰፊና ሀገር አቀፍ ይዘት ያለው እንዲሆን ተደርጓል። በዚህ ውስጥ በህዝብ ድርጅት ጽህፈት ቤት የተሰባሰቡት የፖለቲካ ድርጅቶች የመንግስትን መከታ በመጠቀም ኢህአፓን ለማጥቃት ከፍተኛ ድርሻ ነበራቸው። ይሁንና ኢህአፓ በኮሎኔል መንግስቱ ላይ ግድያ ሙከራውን እስኪያደርግ ድረስ የፖለቲካ ድርጅቱን በተመለከተ በደርግ ውስጥ ቁርጥ ያለ አቋም ተወስዷል ለማለት ያስቸግራል። ለዚህም ዋናው ምክንያት ኢህአፓ በደርግ ውስጥ የመለመላቸው ሰዎች ስለነበሩ ድርጅቱን የመደገፍ ግልጽ የሆኑ ቃላት ባያሰሙም ውስጡን ግን ኢህአፓን የሚጎዱ ውሳኔዎች እንዳይተላለፉ ወይንም አቋም እንዳይወሰድ አስደርገዋል። በወቅቱ በድርጅቱ አባልነት በዋናነት የሚጠረጠሩት ሻምበል ሞገስ ወልደ ሚካኤልና ሻምበል አለማየሁ ኃይሌ በደርግ መዋቅር ውስጥ ቁልፍ ቦታ ይዘው ስለነበር ለሚያደርጉት እንቅስቃሴ አመቺ ነበር። በመሆኑም አልፎ አልፎ ለግንዛቤ ማዳበር በሚል ከኢህአፓ ጋር ተመሳሳይ አቋም ያንጸባረቁ ጽሑፎችን ያሰራጩ ነበር። ይህም ሆኖ ግን እነዚህ መኮንኖች በስብሰባዎች ላይ በይፋ ወጥተው በግልጽ ለኢህአፓ መከራከር የሚችሉበት ሁኔታ አልነበረም። ይሁንና በህቡ በሚያደርጉት እንቅስቃሴ የአንዳንድ የደርግ አባላትን አስተሳሰብ ለመሳብ ችለው ነበር። ኢህአፓ በኮሎኔል መንግስቱ ላይ ግድያ ሙከራ ካደረገ በኋላ በደርግ ውስጥ ከፍተኛ ውጥረት ሰፍኖ ነበር። ይኸውም በኮሎኔል መንግስቱ ላይ በተደረገው የግድያ ሙከራ አብዛኛው የደርግ አባል ጸረ ኢህአፓ አቋም ሲይዝ፣ ጥቂቶች ደግሞ ይህን ጸረ ኢህአፓዊ አቋም አይደግፉም ነበር። በተለይ በዚህ ወቅት የደርግ ሥራ አስፈጻሚ ኮሚቴ አባላት ሆነው ከተመረጡት መካከል የነሻምበል አለማየሁን አቋም የሚደግፉ አባላት ስለነበሩ ውጥረቱ በዚህ ደረጃ የሚንጸባረቅ ነበር። በዚህ ወቅት እኔ ከኮሎኔል መንግስቱ ጋር ከተሰለፉ ወገኖች አንዱ ነበርኩ። የህዝብ ድርጅት ጽህፈት ቤት አባላት በደርግ ውስጥ በተለይም በሥራ አስፈጻሚ ኮሚቴ ያለው መከፋፈልና ውጥረት በቅርብ የሚያውቁ ከመሆኑም ሌላ በኢህአፓ ወገን ከተሰለፉት የደርግ አባላት ከሻምበል ሞገስና አለማየሁ ጋር ቅራኔ ውስጥ ገብተው ነበር። የጽህፈት ቤቱ አባላት ከኢህአፓ ጋር ከነበራቸው ቅሬና አኳያ የእነዚህ መኮንኖች እንቅስቃሴ በቅርብ እየተከታተሉ ለኮሎኔል መንግስቱ ሁኔታውን እንደሚገልጹለትም የታወቀ ነበር። በዚህ ረገድ በተለይ የወዝሊጉ መሪ ዶክተር ሰናይ ልኬ ከኮሎኔል መንግስቱ ጋር ተቀራርቦ ስለነበር ሁለቱ በብዙ ጉዳዮች ላይ ይነጋገሩ ነበር። ከዚያ አኳያ ኮሎኔል መንግስቱ ዶክተር ሰናይ ብሩህ አእምሮና በፖለቲካ ዕውቀቱም ብስል ያለው ሰው ስለመሆኑ ደጋግሞ ሲናገርና ሲያደንቀው ሰምቻለሁ። ዶክተር ሰናይ ትምህርቱን የተከታተለው በአሜሪካ ሲሆን እዚያም እያለ የማርክሲዝም ፍልስፍና ተከታይና በተማሪዎች እንቅስቃሴ ውስጥም ንቁ ተሳትፎ እንደነበረው ይነገራል። ዶክተር ሰናይ ከአብዮቱ ፍንዳታ ትንሽ ቀደም ሲል ወደ ኢትዮጵያ ተመልሶ በፓስተር ኢንስቲትዩት በመስራት ላይ ያለ የፖለቲካ እንቅስቃሴውን በህቡ በማካሄድ ተመሳሳይ ዝንባሌ ያላቸውን ሰዎች ማሰባሰብ ጀምሮ ነበር። በአብዮቱ መባቻ በወታደሩ ክፍል ላይ ትኩረት በማድረግ ተራማጅ አስተሳሰብ የነበራቸውን የተማሩ መኮንኖችን ወደ እርሱ ለመሳብ ይሞክር እንደነበር ይነገራል። በዚህ ረገድ ለምሳሌ የአየር ኃይል አባላትን በማነጋገር ቅዳሜና እሁድ ደብረ ዘይት መኮንኖች ክበብ ድረስ እየመጣ የአንዳንድ ወጣት መኮንኖችን ስሜት ለመሳብ ችሎ ነበር። አብዮቱ እንደፈነዳም ቀደም ሲል በመሰረተው ግንኙነት አማካኝነት ብዙ ሰዎች ከወታደሩ ክፍል ለመመልመል ችሏል። ዶክተር ሰናይ በነበረው የንግግር ችሎታና የአእምሮ ብስለት ኮሎኔል መንግስቱ ስለተመሰጠና ያቀርበው ስለነበር ደርግ ጽህፈት ቤት የነበሩት መኮንኖችና ወታደሮችም ያቀርቡት ነበር። በዚህ ረገድ በተለይ ከዘመቻ መኮንኑ ከኮሎኔል ዳንኤል አስፋው ጋር በመግባባቱ
ሁለቱ የቀረበ ግንኙነት ከመፍጠራቸውም ሌላ ዶክተር ሰናይ ለአንዳንድ ወታደሮች የጁዶ ስልጠና መስጠትም ጀምሮ ነበር። ለመጀመሪያ ጊዜ ለፖለቲካ ትምህርት ወደ ሶሻሊስትና ሌሎች ሶሻሊስት ሀገሮች ተልከው የነበሩ የደርግ አባላትና ከሰራዊቱ የተመለመሉ መኮንኖች ትምህርታቸውን አጠናቀው ወደ ሀገራቸው ተመለሱ። ትምህርታቸውን አጠናቀው ከተመለሱ መካከል ከደርግ አባላት ሻምበል ፍቅረ ስላሴ ወግደረስ፣ ሻምበል ለገሰ አስፋው፣ መቶ አለቃ ገበያው ተመስገን፣ ከውጭ ደግሞ የኔኮርስ አባል የነበረው ሻለቃ ሽታዬ ደስታ ከአየር ኃይል፣ መቶ አለቃ ድንቁ ጉርሙ ከባህር ኃይል፣ መቶ አለቃ ወልደማርያም ኃይሌ ከምድር ጦር ይገኙበታል። የፖለቲካ ትምህርት ቀምሰው የተመለሱ አባላት ደርግን በተቀላቀሉበት ጊዜ በአካባቢው የነበረው የፖለቲካ መንፈስ ሁሉ ተቀየረ። በደርግ ውስጥ የመከፋፈል ስሜትና እርስ በርስ ያለመተማመን፣ መጠራጠር መዛ። የሮት ዓለም ትምህርት ቀስመው የተመለሱ አባላት ሌሎችን በማግለልና ስለ አብዮት ምንነትና አመራር የበለጠ እናውቃለን በማለት የራሳቸውን ቡድን በመፍጠር አባላትን የቀኝና የግራ መስመር አራማጆች በሚል የመከፋፈል ሁኔታ ይታይ ጀመር። ስለሆነም በዚህ ወቅት የፖለቲካ ትምህርት ዕድል ያላገኘን አባላት ወደ ሶሻሊስት ሀገሮች ሄድን የሮት ዓለሙን ትምህርት የማግኘት ፍላጎት አድሮብን ነበር። እዚያ ላይ መጠቀስ ያለበት በወቅቱ ከውጭ የፖለቲካ ትምህርት ወስዶ የተመለሱ የደርግ አባላት ፍቅረ ስላሴና ለገሰ አስፋው የደርግ ሥራ አስፈጻሚ ኮሚቴ አባል ስላልነበሩ በጊዜው ለታየው ቅሬታና የመከፋፈል አዝማሚያ ምክንያት ሊሆን ችሏል። በጊዜው የሥራ አስፈጻሚ ኮሚቴ አባል የነበረው አዲሱ የደርግ መዋቅር በጸደቀ ጊዜ የተመረጥነው ነን። በዚህ ኮሚቴ ውስጥ በአቋም ደረጃ ከኮሎኔል መንግስቱ ጋር የተሰለፉና ከነሻምበል ሞገስ ጋር የተሰለፉ በሚል ግልጽ ያልሆነ ክፍፍል የታየ ሲሆን ቋሚ ኮሚቴው ውጥረት የሰፈነበት ነበር። ከጥቂት ጊዜ በኋላ የፖለቲካ ትምህርት ዕድል ከሶቪየት ኅብረትና ከሌሎች ሶሻሊስት ሀገሮች መጣ። የውጭ ፖለቲካ ትምህርት ፕሮግራም የማዘጋጀትና የሚላኩትን ሰዎች የመደልደል ሥራ ጉዳዩ በቀጥታ የሚመለከታቸው ሻምበል ሞገስ በውጭ ጉዳይ ኃላፊነቱ፣ ሻምበል አለማየሁ በአስተዳደር ኃላፊነቱ ስለነበሩና ከደርግ አባላት እነማን እንደሚሄዱ ሐሳብ በማቅረብ በተዘዋዋሪ መንገድ የሰዎች ምርጫ ላይ ተጽዕኖ ነበራቸው። በዚህ መሰረት ለፖለቲካ ትምህርት የሚላኩ የደርግ አባላት ሲመረጡ እኔ ወደ መስኮ የሚሄደውን ቡድን መርጬ እንድሄድ ተመረጥኩ። ይሁንና የትምህርት ዕድሉን ያገኙት በሙሉ ሲሄዱ እኔ እንድቀር ተደረግኩ። የምርመራውን ቡድን ሻለቃ ግርማ ይልማ የማስታወቂያ ሚኒስትር ቀጥሎ የባህል ሚኒስትር የነበረው መርቶ እንዲሄድ ተደረገ። ኮሎኔል መንግስቱ በወቅቱ ጠርቶኝ የኔ መሄድ በአሁኑ ጊዜ አስፈላጊ ያለመሆኑንና ወደፊት እንደሚታይ ነገረኝ። ለዚህ ውሳኔው ምክንያት የሆነው በዚያን ጊዜ በሥራ አስፈጻሚ ኮሚቴ ውስጥ የነበረው የኃይል አሰላለፍና በአጠቃላይ በደርግ ውስጥ የነበረው ውጥረትን በመመልከት ይመስለኛል። የመጀመሪያዎቹ የደርግ አባላትና ወታደራዊ ካድሬዎች የፖለቲካ ትምህርት ቀስመው ከተመለሱ በኋላ በደርግ ውስጥ ጉልህ የፖለቲካ እንቅስቃሴ ከማሳየታቸውም ሌላ በኢሃፓ ላይ ጠነከረ አቋም ማራመድ ጀመሩ። እነዚህ አባላት በኢሃፓ ላይ አቋም የወሰዱት ሞስኮ በፖለቲካ ትምህርት ላይ ያሉ ጸረ ደርግና ጸረ ወታደራዊ አቋም በተማሪዎቹ መካከል በስፋት እንደተንጸባረቀ ሲሄድ በመመልከታቸው ሊሆን ይችላል። ለፖለቲካ ትምህርት ከተላኩት መካከል የኢሃፓን መንፈስ የሚያራምዱት የውጭ ካድሬዎች ብቻ ሳይሆኑ ከደርግ አባሎች ውስጥ የፖሊስ ሰራዊት ተወካይና የደርግ ማስታወቂያ ክፍል አባል የነበረው መቶ አለቃ ገበያው ተመስገን ይገኝበት ነበር። ይህ መኮንን ጥሩ የፕሮፓጋንዳ ጽሑፍ የማዘጋጀት ችሎታ የነበረው ሲሆን ከነሻምበል አለማየሁ ጋር በነበረው የቅርብ ግንኙነት አስቀድሞም ለኢሃፓ በጎ ስሜት እንዳለው ይጠረጠር ነበር። በሌላ በኩል ደግሞ ቀደም ሲል አዲስ አበባ በሶቪየት ኤምባሲ በአማርኛ አስተርጓሚነት የሰራውና ኋላ በሞስኮ ፖለቲካ ትምህርት ቤት ያስተምር የነበረው ሩሲያዊው ሚስተር ሼራይቭ የኢሃፓን አቋም በመደገፍ ለፖለቲካ ትምህርት የተላኩትን አባላት ለመከፋፈል ይሞክር እንደነበር አንዳንዶች በይፋ ተናግረዋል። ይሁንና አብዛኞቹ ደርግን ደግፈው በመቆማቸው ለኢሃፓ ወገናዊ የነበሩት ምንም ማድረግ አልቻሉ። ወደ ሀገር ቤት ከተመለሱም በኋላ የልዩነት እየተንጸባረቀ ከመሄዱም በላይ በደርግ ውስጥ እየጎለበተ ለመጣው ጸረ ኢሃፓ አቋም መጠናከር አስተዋጽኦ አድርጓል ብዬ አምናለሁ። በሕዝብ ድርጅት ጽሕፈት ቤት ስብሰባዎች ላይ ደርግን ወክለው ከሚሳተፉ አባላት መካከል ሻምበል ሞገስና ሻምበል አለማየሁ ይገኙበት ስለነበር የጽሕፈት ቤቱና የአባላቱን እንቅስቃሴ በቅርብ የመከታተል ዕድል ነበራቸው። በሌላ በኩል መኮንኖቹ በደርግ ውስጥ ከያዙት ቁልፍ ቦታ በመነሳት ሊደግፏቸው የሚችሉትን አንዳንድ የደርግ አባላት በወሳኝ መዋቅሮች ላይ ለማሰባሰብም ችለው ነበር።
ከዚያ አኳያ ለምሳሌ በደርግ ስራ አስፈጻሚ ኮሚቴ ውስጥ ደጋፊ የሚሆኗቸውን አንዳንድ መኮንኖችን የበታች ሹሞችን የያዙ ሲሆን በተጨማሪ በደህንነት ኮሚቴ ውስጥ ደጋፊያቸውን አንድ የፖሊስ መኮንን ሻለቃ ዮሐንስ ምስክርን አስቀምጦ ነበር። ሁለቱ መኮንኖች በህዝብ ድርጅት ጽህፈት ቤት ውስጥ በሚያደርጉት ተሳትፎ እዚያ ከነበሩት ምሁራን ጋር ከነ ዶክተር ሰናይ ልኬ ደረጃ በደረጃ ቅራኔ ውስጥ መግባት ጀመሩ። ይህ ሁኔታ በተፈጠረበት ጊዜ በደርግ አባሎችና በህዝብ ድርጅት ጽህፈት ቤት በተሰባሰቡት ምሁራን መካከል የነበረው ጥርጣሬ የተሞላበት ግንኙነት ለራሳቸው ጥቅም ለመዋልም ሞክረው ነበር። ይኸውም ለምሳሌ የደርግ ሁለተኛ ምክትል ሊቀመንበር የነበረው ሻለቃ አጥናፉ አባተ ከመጀመሪያው አንስቶ የህዝብ ድርጅት ሰዎች ስላልተቀበላቸው እነሱን በሚመለከት ጉዳይ ላይ አቋሙ ከነሻምበል አለማየሁ ጋር ነበር። ከዚህ ሌላ በርካታ የደርግ አባሎች በብዙ ጉዳዮች ላይ ከሻለቃ መንግስቱ ጋር የተሰለፉ ቢሆኑም የህዝብ ድርጅት ጽህፈት ቤት ምሁራንን በሚመለከት ግን የሚመለከቷቸው በጥርጣሬ ነበር። ሌላው እዚህ ላይ ሊጠቀስ የሚገባው የሊቀመንበሩ የብርጋዴር ጄኔራል ተፈሪ በንቲ አቋም ጉዳይ ነበር። ብርጋዴር ጄኔራል ተፈሪ በንቲ ለደርግ ሊቀመንበርነት ተመርጠው በመጡበት ወቅት የሚካሄደውን አብዮታዊ ለውጥ ከመደገፍና ከወታደራዊ መንግስት ጎን ከመቆም በቀር ለየትኛውም በህቡ ለሚንቀሳቀስ የፖለቲካ ድርጅት ወገናዊነት አያሳዩም ነበር። በነበራቸው የረጅም ጊዜ ሥራ ልምድ ሁሉንም አስተባብረው የመምራት ጥሩ ብቃት ነበራቸው። በተሰጣቸው የሥራ ድርሻ የደርግን ስብሰባዎች በሊቀመንበርነት ከመምራት በተጨማሪ የሚኒስትሮች ምክር ቤትንም ስለሚያሰባስቡ በሀገሪቱ ውስጥ ስለሚካሄዱ የፖለቲካዊ እንቅስቃሴዎች መገንዘብ ችለው ነበር። ከጊዜ በኋላ ደግሞ ደረጃ በደረጃ ፖለቲካዊ ወገንተኝነት ማሳየት ጀመሩ። ለምሳሌ ቀደም ሲል ስብሰባዎችን ሲመሩ ከማንም ያልወገነ ሚዛናዊ አስተያየት የመስጠት ባህሪ የነበራቸው ቢሆንም ከጊዜ በኋላ ግን ከነሻምበል ሞገስ ጋር የመቆም አዝማሚያ ማሳየት ጀመሩ። ይኸውም ይህ አይነት አቋም ለመውሰድ የተገደዱበት ምክንያት እነሻምበል ሞገስ እርሳቸውን በመቅረብ ወደ እነርሱ አቋም እንዲያዘነብሉ ተጽዕኖ በማድረጋቸው እንደነበር ይገመታል። ለዚህም አይነተኛ መሳሪያው ነው ያገለግል የነበረው ለእርሳቸው የቅርብ ረዳት ወይም ኤዲሲዮን የተመደበው የደርግ አባል ሻምበል መለሰ ማሩ መሆኑ በኋላ ታውቋል። ሻምበል መለሰ ማሩ የኢህአፓ ተከታይ ስለነበርና በነገራችን ላይ ወንድሙ ጌታቸው ማሩም የኢህአፓ አመራር አባል ነበር። ከነሻምበል ሞገስ ጋር ተመሳሳይ አቋም በማራመድ የጄኔራል ተፈሪን አስተሳሰብ ለማስለወጥ ሚና ነበረው ተብሏል። በሌላ በኩል ደግሞ ብርጋዴር ጄኔራል ተፈሪን ወደ ኢህአፓ እንዲያዘነብሉ ያዳረጋቸው የኢህአፓ አባል የነበረው ወንድ ልጃቸው ጠዋት ማታ ባደረገባቸው ተጽዕኖ እንደሆነም ይነገራል። በእነዚህ ሁኔታዎች የተነሳ ደረጃ በደረጃ በደርግ ቋሚ ኮሚቴ ስብሰባዎች ላይ ጄኔራል ተፈሪ ብዙ ጊዜ የነሻምበል ሞገስ አጀንዳን በመደገፍ ሐሳብ ይሰጡ ነበር። ይህ ሁኔታ ለኔ ግልጽ የሆነልኝ ከጊዜ በኋላ እንጂ በወቅቱ በቀረቡ አጀንዳዎች ላይ ውይይት ሲደረግ እያንዳንዱ ሰው በትክክል የተሰማውን ስሜት የሚገልጽ ነበር የሚመስለኝ። ይሁንና ውስጡን የሚካሄደው የፖለቲካ ጨዋታ ለሚያውቁት ግን የእያንዳንዱ ሰው አስተያየት ይገመገም የነበረው ከፖለቲካ መስመር ጋር ተያይዞ ነበር። በወቅቱ ነው የተሰማኝን ስሜትና ትክክለኛ ሆኖ የምገምተውን ሐሳብ ስሰነዝር በጊዜው ተሰብሳቢዎቹ የኔን የፖለቲካ አቋም ለመገምገም ሳይቸገሩ እንዳልቀሩ ገምታለሁ፣ ወይንም እንደ የዋ ሰው ሳይመለከቱኝ አይቀሩ። ኋላ እንደሰማሁት በዚያን ወቅት እያንዳንዱ የደርግ ቋሚ ኮሚቴ አባል በፖለቲካ መስመር ተለይቶ ተቀምጦ ነበር። ይኸውም ከኢህአፓ ጋር በሐሳብ አንድ የሆኑትን በአንድ ላይ በማድረግ ሌሎቹን ደግሞ ከኮሎኔል መንግስቱ ጋር የተሰለፉ ወይንም ምንም የፖለቲካ መስመር የሌላቸው ተብለው ተደልለው ነበር። እኔ በሁለተኛው ምድብ ውስጥ እንደተደለደልኩ አልጠራጠርም። በወቅቱ እነሻምበል አለማየሁ የቋሚ ኮሚቴ አባላት አሰላለፍን ስለሚያውቁ የኮሎኔል መንግስቱን ድጋፍ ለመቀነስ ከቋሚ ኮሚቴ ውስጥ አንዳንድ አባሎችን ለፖለቲካ ትምህርት ወደ ውጪ ለመላክ ጥረት አድርገው እንደነበር ኋላ ለማወቅ ችያለሁ። ይሁንና ኮሎኔል መንግስቱ የነሻምበል አለማየሁን የህቡ ፖለቲካ እንቅስቃሴ ስለሚያውቅ የሚያደርጉትን እያንዳንዷን እንቅስቃሴ እየተከታተለ የማፍረሻ እርምጃ ይወስድ ነበር። በሌላ በኩል የህዝብ ድርጅት ጽህፈት ቤት ሰዎች የኢህአፓን እንቅስቃሴ ስለሚከታተሉና እነሻምበል አለማየሁን በዚህ ድርጅት አባልነት ስለፈረጇቸው ስለነርሱ እንቅስቃሴ በቂ መረጃ ለኮሎኔል መንግስቱ ያቀብሉት እንደነበር ይታወቃል። ከዚህም ሌላ በቅርቡ ከሞስኮ ፖለቲካ ትምህርት ቤት የተመለሱ የደርግ አባሎች
ማለትም ሻምበል ፍቅረ ስላሴ፣ ለገሰ አስፋው የመሳሰሉት በወቅቱ የቋሚ ኮሚቴ አባል ባይሆኑም ፖለቲካን በሚመለከት ከኮሎኔል መንግስቱ ጋር በቅርብ ይሰሩ ስለነበር ማንኛውንም ሁኔታ እየተከታተሉ ይገልጹለት ነበር ብዬ አምናለሁ። ይህ ወቅት በደርግ ቋሚ ኮሚቴ ውስጥ ከፍተኛ ውጥረት የሰፈነበት ጊዜ ከመሆኑም በላይ በአጠቃላይ የፖለቲካ አየሩም ከፍተኛ ደመና ያጠላበት ይመስል ነበር። በአገሪቱ ውስጥ ያለውን የፖለቲካ ውጥረት ለማርገብ ውጭ ላሉት የፖለቲካ ድርጅቶች ጥሪ ይደረግ የሚል ሐሳብም ቋሚ ኮሚቴ ውስጥ ካሉ አባላት ወይም ከአፓ ደጋፊዎች ለውይይት ቀርቦ ድጋፍ ሳያገኝ ቆይቶ ነበር። ይሄን ዳመና ለማጥራት ይመስላል በአንድ ወቅት የህዝብ ድርጅት ጽህፈት ቤት ህዝባዊ ሰልፍ በአብዮት አደባባይ ጠርቶ ሳለ በዚህ ጋይ ሰልፍ ላይ ጊዜያዊ ወታደራዊ መንግስትን በመወከል ለህዝቡ ንግግር ያደረጉት ብርጋዴር ጄኔራል ተፈሪ በንቲ በንግግራቸው ይዘት የነበረውን ውጥረት አባባሱት። ህዝባዊ ሰልፉ የተዘጋጀው በድርጅት ጽህፈት ቤት አማካኝነት እንደመሆኑ መጠን የተለያዩ የህዝብ ተወካዮች ባደረጓቸው ንግግሮች ሁሉ መንግስት በኢህአፓ ላይ የማያዳግም እርምጃ እንዲወስድ የሚጠይቁ ነበሩ። ይሁንና ብርጋዴር ጄኔራል ተፈሪ ባደረጉት የመልስ ንግግር በህብረተሰቡ መካከል የፖለቲካ መቻቻል እንዲኖር በማሳሰብ ህዝቡ አብዮት በፈጠረለት ሁኔታ በአንድ ላይ ለልማት እንዲነሳሳ ጠየቁ። በወቅቱ ንግግሩ በሬዲዮ ተላለፍ ስለነበር ብዙ የቋሚ ኮሚቴ አባላት ኮሎኔል መንግስቱ ባለበት በደርግ ጽህፈት ቤት ካፍቴሪያ ሆነን ንግግሩን እናዳምጥ ነበር። በጊዜው አብዛኞቻችን የጄኔራል ተፈሪ ንግግር የበሰለ እንደሆነና ከአንድ መሪ የሚሰጥ አይነት ሆኖ አግኝተነው ነበር። ሆኖም ከጥቂት ጊዜ በኋላ አንዳንድ የድርጅት ጽህፈት ቤት አባሎች ከአብዮት አደባባይ መጥተው ጄኔራል ተፈሪ ከኢህአፓ ጋር የእርቅ ድርድር እንዲያደርግ ጥሪ ያቀረቡ በማለት እርሳቸውን በመወንጀል በአካባቢው የነበረው መንፈስ ሁሉ በአንድ ጊዜ ያደፈረሱት። በተጨማሪም በአብዮት አደባባይ ጄኔራል ተፈሪ ንግግር ሲያደርጉ ከህዝቡ መካከል አንዳንድ ሰዎች ማይክሮፎኑን ለመንጠቅ ሁሉ ይጋበዙ እንደነበር ተነገረን። ጄኔራል ተፈሪ ለንግግር በሄዱበት ወቅት አብረዋቸው የሄዱት ሻምበል ሞገስ ስለነበሩ የእርቅ ጥሪውን ሆነ ተብሎ የተቀነባበረ ሴራ መሆኑን በተጨማሪ ተገለጸልን። በመሰረቱ ሰልፉ በህዝብ ድርጅት ጽህፈት ቤት የተዘጋጀ እንደመሆኑ መጠን የአደባባይ ፍጥጫው እንዲፈጠር አስቀድሞ የታቀደ ይመስላል። የሆነ ሆኖ ከጊዜ በኋላ በደርግ ውስጥ አንድ ችግር እንደሚፈጠር ይጠበቅ ነበር። እንደተጠበቀውም ጥር 26 ቀን 1969 ዓ.ም በደርግ ውስጥ አንድ አስደንጋጭ ሁኔታ ተከሰተ። በዕለቱ እንደማንኛውም የሥራ ቀን ጠዋት ወደ ቢሮ ከገባው በኋላ ወደ ቋሚ ኮሚቴ ስብሰባ ከማምራቴ በፊት የ24 ሰዓት ሪፖርት ተቀበልኩ። ይህ ሪፖርት በዘመቻ ቢሮ የሚዘጋጅና በአገሪቱ ውስጥ ባለው 24 ሰዓት ውስጥ የተፈጠሩ ወታደራዊ ነክ ሁኔታዎችን የሚመለከቱ መግለጫ ነበር። በወቅቱ በአገሪቱ ውስጥ ይህን ያህል የጎላ ወታደራዊ እንቅስቃሴ ስላልነበርና በሪፖርቱ ውስጥ ከወትሮ የተለየ ነገር ስላላገኘሁበት ወደ ስብሰባ አዳራሽ አመራው። በዚያን ቀን ለቋሚ ኮሚቴ የቀረበው አጀንዳ ስለ እድገት በህብረት ዘመቻ እንቅስቃሴ ሲሆን አቅራቢው በጊዜው ጽህፈት ቤቱን ይመራ የነበረው ሻምበል ፍቅረ ስላሴ ጉደረስ ነበር። አጀንዳው ይህን ያህል የሚያነጋግርና ጊዜ የሚወስድ ስላልነበር የቋሚ ኮሚቴውን የፖሊሲ ውሳኔ ይጠይቃል በሚል እንደቀረበ አስታውሳለሁ። በዚህ መሰረት በሥራ ምክንያት ክፍለ ሀገር ከነበረው ከሻለቃ አጥናፉ አባተ በቀር ሁሉም የቋሚ ኮሚቴ አባላት በተገኙበት ስለ አጀንዳው ይዘትና ስለሚፈለገው ውሳኔ ሻምበል ፍቅረ ስላሴ ማስረዳት ጀመረ። ስብሰባው በዚህ ዕለት ላይ ያለ ከውጭ ስልክ ተደወለና ስልኩን ኮሎኔል መንግስቱ አንስቶ ካነጋገረ በኋላ ስብሰባው እናንተ ቀጥሉ በማለት አንድ የሚያስፈጽመው ጉዳይ እንዳለ በማስመሰል ከስብሰባው ተነስቶ ወጣ። ከዚያም ከጥቂት ጊዜ በኋላ ጠመንጃ የወደሩ ወታደሮች ወደ ስብሰባ አዳራሹ በሚያስገቡ የፊትና የኋላ ሁለት በሮች ገብተው እዚያ የምንገኘውን ሁሉ እጅ ወደ ላይ አሉን። ወዲያው ሁለት ወታደሮች ብርጋዴር ጄኔራል ተፈሪን በኋላኛው በር ይዟቸው ከወጡ በኋላ የቀረነውን ተራ በተራ ፊት ለፊት ባለው በር እንድንወጣ አዘዙን። በዚህን ጊዜ ከማስታውሰው ነገር ሻምበል አለማየሁ ጮክ ብሎ ወታደሮች እንዳትሳሳቱ፣ እኛ የምንሰራው ለሰፊው ህዝብ ነው እያለ ሲናገር፣ ሻለቃ ፍስሐ ደስታ ደግሞ አንዳንድ ቃላትን ሲናገርና ሌሎችም እንዲሁ በጊዜ የተሰማቸውን ሲገልጹ ነበር። በወቅቱ እኔ በሁኔታው ይህን ያህል አልደነገጥኩም ነበር። እንደውም አንዳንዶችን ለምን እንዲትሆናላችሁ ረጋ በሉ እያልኩም አናግራቸው ነበር። ከዚያም በትዕዛዙ መሰረት ተራ በተራ ስንወጣ መሳሪያ እንድናስረክብ ሲጠይቁን
ኮሎኔል ተስፋዬ ሽጉጤን አላስረክብም በማለት ችግር ፈጥሮ ነበር። በዚህ ሂደት ላይ ደግሞ ውጭ የነበሩ ወታደሮች የምንወጣውን ሰዎች እየለዩ ግማሹን ከስብሰባው አዳራሽ ስር ወደሚገኝ የምድር ቤት ሲመሩ፣ ግማሹን ደግሞ ፊት ለፊት ወደሚገኝ የደህንነት ቢሮ ይመሩት ነበር። በዚህ ጊዜ ከደህንነት ቢሮ ውስጥ አንዳንድ ሰዎች እያስወጡም ሌሎች ጋር ወደ ምድር ቤት ይወስዷቸው ነበር። ከነሱ መካከል የምድር ጦር ወታደራዊ ፖሊስ ተወካይ የነበረው ሌተና ኮሎኔል ህሩይ ኃይለ ሥላሴና የፖሊስ ሰራዊት ተወካይ ሻምበል ተፈራ ደነቀ ይገኙበታል። በሌላ በኩል አብረን ስብሰባ አዳራሽ ውስጥ ከነበርነው መካከል ወደ ምድር ቤት ተለይተው የተወሰዱት ብርጋዴር ጄኔራል ተፈሪ በንቲ፣ ሻምበል ሞገስ ወልደ ሚካኤል፣ ሻምበል አለማየሁ ኃይሌ፣ ሌተና ኮሎኔል አስራት ደስታ፣ ሻምበል ፍቅረ ሥላሴ ወግ ድረስና 10 አለቃ ኃይሉ በላይ ነበሩ። ወደ ደህንነት ቢሮ የተወሰድነው ደግሞ ኮሎኔል ተስፋዬ ገብረ ኪዳን፣ ሻለቃ ፍስሐ ደስታ፣ ሻለቃ ብርሃኑ ባየና እኔ ነበርን። በወቅቱ ምን እየተካሄደ እንደነበር ለኔም ሆነ አብረው ለነበሩ ሰዎች ግልጽ ያልነበረ ቢሆንም አንድ አይነት የስልጣን ለውጥ በመካሄድ ላይ ስለመሆኑ ግን ከተወሰዱ እርምጃና ከወታደሮቹ ግርግር ያስታውቅ ነበር። ነገር ግን እርምጃው በማን አነሳሽነትና መሪነት እንደሚካሄድ ወይንም ለምን ዓላማ እንደተወሰደ በደህንነት ቢሮ ውስጥ ለተሰበሰብነው ሰዎች ግልጽ አልነበረም። በዚህ ሁኔታ ላይ ያለን ከጥቂት ጊዜ በኋላ ኮሎኔል መንግስቱ በአጃቢዎቹ ተከቦና ፊቱ ላይ እርካታ መንፈስ እየተንጸባረቀ ሊያነጋግረን መጣ። ኮሎኔል መንግስቱ ስለተወሰደው እርምጃ ሲያብራራ በደርግ ውስጥ በነበሩ የኢህአፓ አባላትና ተከታዮቻቸው ምክንያት አብዮቱን ማራመድ በፍጹም ስላልተቻለና እንደውም ለወታደራዊ መንግስት ህልውና ጭምር አደጋ እያንዣበበ በመሆኑ አሁን የተወሰደው እርምጃ እጅግ አስፈላጊ እንደሆነ፣ በኢህአፓ አባሎች ላይ የመጨረሻው ቅጣት እንደሚወሰድና ከእንግዲህ ደርግ ሳይከፋፈል በአንድ ዓላማ ወደፊት እንደሚራመድ አስረዳ። ከዛም ስለተወሰደው እርምጃ በግቢው ውስጥ ላለው ጦር ማስረዳት ስለሚያስፈልግና ሰራዊቱም ተሰልፎ ስለሚጠብቅ አንዳንዶቻችሁ ከኔ ጋር አብራችሁኝ እንድትሄዱ ፈልጋለሁ በማለት ኮሎኔል መንግስቱ ጥያቄ አቀረበ። በዚህ ጊዜ ሁኔታው በቅድሚያ ሳይገልጽልን እንዴት የኔ መሰለ እርምጃ ተወሰደ በሚል ኮሎኔል ተስፋዬ፣ ሻለቃ ፍስሐና እኔ በሐዘን ስሜት ውስጥ ሆነን ጠየቅነው። ምናልባት ካንዣበበው አደጋ በመትረፋችን ታፍኖ የቆየው የጭንቀት ስሜታችን በመርገቡ ሊሆን ይችላል። ለጊዜው የምንናገረው ስሜታዊ በሆነ መልክ ነበር። በተለይ ኮሎኔል ተስፋዬ የቀረበው ወዳጅነት አለኝ ብሎ ያምን ስለነበር ከርሱ መደበቁ በጣም ቆጭቶት ነበር። በዚህ ምክንያት ጦሩን ለማነጋገር ኮሎኔል መንግስቱ ሲሄድ ሻለቃ ብርሃኑ ብቻ እሺ ብሎ ተከትሎት ሄደ። ኮሎኔል ተስፋዬ አልሄድም ብሎ ቀረ። ነገሩን ወደ ኋላ ስመለከተው እንደዚህ ያለ እርምጃ ለመውሰድ ሲታቀድ ሚስጥር ለመጠበቅ ሲባል እንኳ ሁኔታውን ከብዙ ሰዎች መደበቅ አስፈላጊ መሆኑ አያጠያይቅም። ኮሎኔል መንግስቱ እርምጃውን ያቀደው ከዘመቻ መኮንኑ ከኮሎኔል ዳንኤል አስፋው ጋር ሲሆን ከደርግ አባላት መካከል ሻምበል ፍቅረ ሥላሴ፣ ለገሰ አስፋው፣ ታምራት ፈረደ እንዲሁም ጥቂት ሌሎች ስለ ሁኔታው በአጠቃላይ ያውቁ ነበር የሚል ወሬ በኋላ ተሰምቷል። ኮሎኔል ተስፋዬ እነዚህ ግለሰቦች ስለ ሁኔታው ሲያውቁ ለርሱ ምንም ነገር ሳይገለጽለት መቅረቱ በጣም እንዳናደደው በሌላ ጊዜ አጫውቶኛል። ይህ በእንዲህ እንዳለ ወደ ምድር ቤት በተወሰዱት ላይ እርምጃ ለማስወሰድ ኮሎኔል ዳንኤል ወደ ቦታው ሲሄድ ከመካከላቸው ሻምበል ፍቅረ ሥላሴን ስላገኘው አንተ ደግሞ እዚህ ምን ታረጋለህ በማለት በመጨረሻው ደቂቃ ላይ በመውጣቱ ሕይወቱ ሊተርፍ ችሏል። ኮሎኔል መንግስቱ ጦሩን አነጋግሮ ወደ ቢሮ ከተመለሰ በኋላ ኮሎኔል ተስፋዬ፣ ሻለቃ ብርሃኑና እኔ የጄኔራል ተፈሪ የመጨረሻ ሁኔታ ስላሳሰብን ርሳቸው ምረት ተደርጎላቸው ወደ ጡረታ እንዲገለሉ ለመጠየቅ ወደ ኮሎኔል መንግስቱ ቢሮ ሄድን። የኛን ሐሳብ ገልጸን ጄኔራል ተፈሪ እንዲምራቸው ስንጠይቀው ኮሎኔል ዳንኤል ሳያማክረው ከሌሎቹ ጋር በችኮላ እርምጃ እንደወሰደባቸው ገለጸልን። የተሰጠው መግለጫ ባንቀበልም በሁኔታው አዝነን ከኮሎኔል መንግስቱ ቢሮ ወጣን። ከዚህ በኋላ ትንሽ እንደቆየን በግቢው ውስጥ የተኩስ ድምጽ መሰማት ጀመረ። በዚህ ጊዜ በየቢሮ የነበሩ የደርግ አባል ሁሉ እየወጣ ስፍራ ለመያዝ ወዲና ወዲያ ይል ጀመር። እኔ በእጄ ምንም መሳሪያ ስላልነበረ በረንዳ ላይ ወጥቼ ሁኔታውን ለማጣራት ሞከርኩ። በተከታታይ በአጭር ጊዜ ውስጥ በደረሱት ሁኔታዎች በመደንዘዝ ይሁን ወይንም በሌላ ምክንያት ለጊዜው ምንም አይነት የመደንገጥ ስሜት አልነበረብኝም። ተኩሱ እንደተሰማ ኮሎኔል መንግስቱ፣ ሻለቃ ብርሃኑ፣
ለገሰና ሌሎችም ሰዎች ከቢሮ ወጥተው ከስብሰባ አዳራሹ ጀርባ በተንቀሳቀሱ ብረት ለበስ የጦር ተሽከርካሪዎች ገብተው ከአካባቢው ሲለቁ ተመለከትኩ። እኔ እዚያው በረንዳ አካባቢ ቆሜ የመሳሪያ ተኩስ የሚሰማበትን አቅጣጫ ሳጣራ ድምፁ የሚመጣው ከደርግ ዘመቻ ቢሮ አቅጣጫ እንደነበር ተገነዘብኩ። ከጥቂት ጊዜ በኋላ ደግሞ የተኩሱ ድምፅ ጋብ ሲል እነ ኮሎኔል መንግስቱን የያዘው የብረት ለበስ ተሽከርካሪ እኔ ወደ ነበርኩበት የስብሰባ አዳራሽ አካባቢ በመመለስ እነ ኮሎኔል መንግስቱን አወረደ። ይህ ሁሉ ሲሆን እዚያው አካባቢ ሆኜ ነገሩን እንደ ቲያትር ከመመልከት ውጪ ወዴትም ለመነቃነቅ ባለመሞከሬ ያየኝ ሁሉ ሳይገረም አልቀረም። በዘመቻ ቢሮ አካባቢ የተደረገው የመሳሪያ ተኩስ ሁኔታ ሲጣራ ነገሩ እንደሚከተለው ሆኖ ተገኘ። በዘመቻ ቢሮ ስር የተደራጀው ደህንነትና ምርመራ ክፍል ውስጥ ይሰራ የነበረ ሻለቃ ዮሐንስ ምስክር የተባለ የፖሊስ መኮንን በነ ኮሎኔል ዳንኤል የተወሰደውን እርምጃ በመቃወም የከፈተው ተኩስ ነበር። መኮንኑ አስቀድሞም ቢሆን የነሻምበል አለማየሁን አቋም ይደግፍ ኖሮ ዘመቻ ቢሮ ትፈለጋለህ ተብሎ ሲጠራ በእለቱ እነ ኮሎኔል ዳንኤል በወሰዱት እርምጃ በመቆጨት በእነርሱ ላይ አጸፋውን ለመውሰድ የከፈተው ተኩስ ነበር። ሻለቃ ዮሐንስ ኡዚ መትረየሱን ይዞ ወደ ኮሎኔል ዳንኤል ቢሮ ሲያመራ መጀመሪያ ሊጠራው የመጣውን አጃቢ ወታደር ከገደለ በኋላ በሩ ላይ ዶክተር ሰናይ ልኬን ሲያገኘው አንተ ወረኛ ዶክተር እዚህ ምን ታደርጋለህ በማለት እርሱ ላይ ጥይት አርከፍክፎ ጣለው። ከዚያ በኋላ የቢሮ በር ስለተዘጋበት በመስኮት በኩል ዞሮ ሲተኩስ ኮሎኔል ዳንኤልን እንደገደለው አብረው የነበሩት ሌተና ኮሎኔል ስዩም መኮንንና ሻለቃ እንዳለ የተባሉ መኮንኖች ጠረጴዛ ስር ወርቀው እንደዳኑ ለማወቅ ተቻለ። ሻለቃ ዮሐንስ ከዚህ በኋላ ወደ ቢሮ ተመልሶ እጄን አልሰጥም ብሎ ሲታኮስ በከበቡት ወታደሮች ተገደለ። ዶክተር ሰናይ ክፉኛ ቆስሎ ወደ ሆስፒታል በመወሰድ ላይ ያለ ብዙ ደም ስለፈሰሰ ሕይወቱ አለፈ። የዶክተር ሰናይ ልኬ በዚያን ሰዓት ከድርጅት ጽሕፈት ቤት ቢሮ ርቆ በኮሎኔል ዳንኤል ቢሮ አካባቢ መገኘት ሁኔታውን ቅድሚያ እንደሚያውቀውና የሚስጥሩ ተካፋይ እንደነበር የሚያመላክት ነው። በዚህ አይነት ሁኔታ የጥር 26 ቀን 1969 ዓ.ም አደገኛ ክስተት ሊያበቃ ቻለ። በዚያን ዕለት በደርግ አካባቢ የተፈጠረ ሁኔታ በአንድ ጊዜ በአዲስ አበባ ከተማ ውስጥ ወሬው ስለተዳረሰ የአንዳንዳችን ቤተሰቦች በሕይወት መኖራችን እስኪያረጋግጡ ድረስ ምን ያህል እንደተጨነቁ መገመት አያዳግትም። በምሽት ላይ በዕለቱ ስለተፈጠረ ሁኔታ በሬዲዮና በቴሌቪዥን ሰፊ መግለጫ ተሰጠ። በመግለጫው ላይ በደርግ ውስጥ በነበሩት የኢህአፓ አባላት ላይ እርምጃ መውሰድ ለምን እንዳስፈለገ ለማብራራትና ለአብዮቱ እንቅፋት ሆኖ እስካሁን የቆዩት ስለተወገዱ ከእንግዲህ ደርግ አብዮቱን በትክክል እንደሚያራምር ተገለጸ። ሁኔታው ቀደም ሲል የተቀነባበረ በመሆኑ የመግለጫው ዝግጅት አስቀድሞ እንደተጠናቀቀ የሚያስታውቅ ነበር። ጥር 26 1969 ዓ.ም ከላይ በተገለጸው መሰረት ነገሩ ከተደመደመ በኋላ ከደርግ ቋሚ ኮሚቴ በተወገዱት አባላት ምትክ አዲስ አባላት ተመደቡ። በተጨማሪም ከዚህ በኋላ የደርግ ሊቀመንበር ከውጭ ማምጣት እንደማያስፈልግ በደርግ ታምኖበት ኮሎኔል መንግስቱ የደርግ ሊቀመንበርና የሚኒስትሮች ምክር ቤት ሰብሳቢ ሆኖ ሲሰየም ኮሎኔል አጥናፉ አባተ ደግሞ በደርግ ምክትል ሊቀመንበርነቱ ቀጠለ። በዚህ መሰረት አዲሱ የደርግ ቋሚ ኮሚቴ አባላት የሚከተሉት ነበሩ። ሌተና ኮሎኔል መንግስቱ ኃይለማርያም ሊቀመንበር፣ ሌተና ኮሎኔል አጥናፉ አባተ ምክትል ሊቀመንበር፣ ሻምበል ፍቅረ ስላሴ ወግደረስ ዋና ጸሐፊ፣ ሌተና ኮሎኔል ፍስሐ ደስታ አባል፣ ሌተና ኮሎኔል ተስፋዬ ገብረ ኪዳን አባል፣ ሌተና ኮሎኔል ተካቱሉ አባል፣ ሌተና ኮሎኔል ብርሃኑ ባየ አባል፣ ሌተና ኮሎኔል አዲስ ተርላ እንደዚህ ሁሉ የደርግ አባል፣ ሌተና ኮሎኔል ካሳውን ታፈሰም አባል፣ ሌተና ኮሎኔል እንዳለ ተሰማ፣ ሻምበል ለገሰ አስፋው፣ ሻምበል ገሰሰ ወልደ ኪዳን፣ ሻምበል ታምራት ፈረደ፣ ሻምበል ውብሸት ደሴና መቶ አለቃ ንጉሴ ነጋሳ እንዲሁ አባል ሆነው ቀጠሉ።